የአባቶች ቤት ውስጥ መኖርና በቂ ፍቅር መስጠት ሴት ህጻናት ላይ የሚያመጡት 5 የአእምሮ ተጽዕኖችን እንገራችሁ። ታስታውሱ ከሆነ በባለፈው ቪዲዮ የአባቶች መኖር ወንድ ህጻናት ላይ ምን አይነት ኢምፓክት አለው፣ ምን አይነት ተጽዕኖ አለው የሚለውን 6 ፖይንቶች ዲስከስ አድርጌላችሁ ነበርና በዛሬ ቪዲዮ ደግሞ ቃል በገባሁት መሰረት ሴት ህጻናት ምን አይነት መልካም ተጽዕኖችን ከአባት ይወርሳሉ የሚለውን በዝርዝር እነግራችኋለሁ። ምናልባት ሴት ልጅ ያላችሁ ይህ ቪዲዮ ለእናንተ ነውና ቪዲዮውን እስከ መጨረሻ ይመልከቱ። ወንድ ልጆች ላላችሁ ደግሞ ተመልሳችሁ ያን ቪዲዮ እንድታዩ ተጋብዛችኋለሁ። ምናልባት ያን ቪዲዮ ሙሉ ማየት ከፈለጋችሁ ከታች ያለውን ብሩኪርስ የሚለውን ፕሮፋይል ተጫኑ። በመቀጠል ቪዲዮ የሚለውን ተጫኑና በባለፈው ሳምንት ፖስት ያደረግነውን ትምህርት ማግኘት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩኪርስ የሚባለው ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለወላጆች የምናቀርብበት ነው። የልጆችን አመጋገብ፣ አስተዳደግ፣ ጤንነት የሚመለከቱ ሰፊ መረጃዎችን የምናቀርብበት ዩቲዩብ ቻናላችን ነው። ቤተሰብ እንድትሆኑ ተጋብዛችኋል። ሁላችሁም እንደምታውቁት አባት የቤታችን ራስ ወይም አናት ነው። እናት ደግሞ የቤት ማገር፣ ዋልታ፣ ምሰሶ እሷ ነች። ስለ እናት ጥቅም ወይም ስለ እናት ፍቅር መዘርዘር አንችልም። በጣም ብዙ ጥቅሞች አሉ። አሁን ዛሬ የማወራላችሁ ነገር የአባትን ኢምፓክት ነው። አሁን አስተውላችሁ ከሆነ ሲንግል ማም መሆን ወይም ልጅን ለብቻ ማሳደግ እንደ ፋሽንም ሆኗል፣ ኖርማልም ሆኗል እና ይህ ነገር ልጆች ላይ ምን ያህል ተጽዕኖ ያመጣል፣ የአባቶች መኖሩስ አለመኖሩስ ምን ያህል ተጽዕኖ ያመጣል የሚለውን በዛሬ ቪዲዮ በዝርዝር እንመለከታለን። በተለይ ደግሞ ሴት ህጻናት ላይ ሲግኒፊካንት የሆነ ኢምፓክት ስላለው ቪዲዮን እስከ መጨረሻው ይመልከቱ። አንደኛ ሴት ህጻናት ከአባቶቻቸው የሚያገኙት ጥቅም ሁልጊዜ ራሷን ከፍ ያደረገች ወይም ደግሞ ጠንካራ እንደሆነች እንድታስብ ወይም ተፈላጊ እንደሆነች እንድታስብ በጣም ይጠቅማታል። ይህ ሰልፍ ቫሊዴሽን የሚባለው ነገር በራሷ እንድታገኝ ይረዳታል። ብዙ ጊዜ አስተውላችሁ ከሆነ በቂ ፍቅር፣ በቂ ጊዜ የማያገኙ ሰዎች ግን ሁልጊዜ ከውጭ ቫሊዴሽን ይፈልጋሉ፣ ከውጭ ፍቅርን ይፈልጋሉ። ስለዚህ ያን ነገር ከቤት ካጡት፣ በተለይ ሴት ህጻናት ቤት ውስጥ ቫሊዴት የሚያደርጋት የሚወዳት፣ አንቺ ጎበዝ ነሽ፣ አንቺ ጠንካራ ነሽ፣ አንቺ ቆንጆ ነሽ እያለን የምናበረታታት ከሆነ ሙሉ ቫሊዴሽን ከቤት አግኝታለች እና ከውጭ ምንም አትጠብቅም። ወይም ሰዎች እንዲነግሯት አንቺ እኮ እንደዚህ ነሽ፣ አንቺ እንደዚህ እንድትባል አትጠብቅም። ሙሉ ትኩረትን ከእናትም ከአባትም ከቤተሰብ ስላገኘችው ወደ ውጭ ላትሄድ ትችላለች። ይህ ደግሞ ለስብዕናዋ በጣም ወሳኝ የሆነ ነገር ነው። ይህን ፍቅር ያጣች ሴት ልጅ ግን ምናልባት ያለ እድሜዋ በተለይ ደግሞ ታዳጊነቷ 13፣ 14፣ 15 በተለይ ጉርምስና እድሜ ላይ ወደ ውጭ የማየት እድሏ ከፍ ያለ ነው የሚሆነው። ያ ማለት ሰው ኢንከሬጅ እንዲያረጋት፣ እኔ እወድሻለሁ፣ እኔ እንደዚህ ያደርግልሻለሁ፣ እንደዚህ ያደርግልሽ የሚል ሰው መፈለግ ትጀምራለች። ያን ነገር ግን አባት ቤት ውስጥ የሚያደርገው ከሆነ ከውጭ አትፈልገውም። ቢያንስ እድሜዋን ለትዳር እስከሚደርስ ድረስ ራሷን በጥሩ ኮንፊደንስ ተፈላጊ አድርጋ ማቆየት ትችላለች። ሁለተኛው አባቶች ሴት ህጻናት ላይ የሚያመጡት ኢምፓክት ትክክለኛ የትዳር አጋር ምን አይነት ሰው ነው የሚለው ነገር በትክክል ማየት መፈተሽ ትጀምራለች። ትክክለኛ የወንድ ባህሪ ምንድን ነው? በተለይ ደግሞ አባት ቤት ውስጥ በትክክል እናትን በደንብ የሚያከብር ከሆነ፣ በደንብ ትሪት የሚያደርግ ከሆነ ያን ነገር ትክክለኛ የወንድ ባህሪ ነው ብላ ታስባለች። በተቃራኒው ደግሞ ወንድ ልጅ ወይም ደግሞ አባት እናትን የሚመታ ከሆነ፣ የሚያንቋሸሽ ከሆነ፣ የሚቆጣት ከሆነ ያ ኖርማል ነው ብላ ማሰብ ትጀምራለች። ስለዚህ ልክ እንደዚህ አቢዩዝ የሚያረጋትን ሰው ልትፈልግ ትችላለች። ወይም ደግሞ ሳታቀው አቢዩዝ የሚያረጋትን ሰው በቃ ኖርማል ነው ብላ ያን አቢዩዝ መደረግን ልትቀበለው ትችላለች። ያ ደግሞ ትክክል አይደለም። በነገራችን ላይ የህፃናትን አይምሮ የኛም አይምሮ የሚገነባው በአመታት በወራት ባለን ኤክስፖዠር ነው። ስለዚህ በአመታት በወራት የምታየው ነገር ኖርማል ሊመስላት ይችላል እሷና ቤት ውስጥ የሚደረጉት ነገሮች በሙሉ መስመር የሳቱ ከሆኑ ወይም መስመር ያልጠበቁ ከሆነ ያንን እንደ ኖርማል ትቆጥረዋለች። የወደፊትም ህይወታ በዛ የተቃኘ ሊሆን ይችላል ማለት ነው። ሌላውም ነገራችሁ ነገር በትክክል አባት በቂ ጊዜ የማይሰጣት ከሆነ፣ በቂ ፍቅር የማይሰጣት ከሆነ ሁልጊዜ ወንድ ልጆችን ተጠራጣሪ፣ ወንድ ልጆች ብዙ ጊዜ አደጋ ለማድረስ ወይም ለራሳቸው ጥቅም ብቻ ነው የሚቀርቡኝ የሚል እሳቤ ይኖራታል። ይህ ደግሞ እስከ ትዳር ድረስ ሊዘልቅ ይችላል። ያ ማለት ሲንግል ማም የሆን እድሏ በጣም ከፍተኛ ነው። ለምን? ሁልጊዜ ተጠራጣሪነት ካለ፣ ሁልጊዜ የሆነ ነገር የምታስብ ከሆነ ትዳርም ከያዘች በኋላ ያ ትዳር የመቀጠል እድሉ ዝቅተኛ ሊሆን ይችላል። ያ ደግሞ ሲንግል ማም ለመሆን ሊያበቃት ይችላል ማለት ነው። ስለዚህ ያን ሁሉ የምታዳብረው ከቤተሰቧ ከአባቷ ከምታየው ባህሪ ነውና አባቶች ለልጆቻችሁ የምታሳዩትን ባህሪ፣ ቤተሰብ ውስጥ የምታሳዩት ባህሪ በጣም በጥንቃቄ ማድረግ መቃኘት ይኖርባችኋል ማለት ነው። ወደ ሶስተኛው ፖይንት ከማለፌ በፊት ደግሞ አንድ ነገር ላስታውሳችሁ። ብሩኪርስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ 1 ዓመት ከ9 ወር አልፎታል። በዚህ ክሊኒክ 24 ሰዓት ስራ በህፃናት ስፔሻሊስት ሐኪሞች እየተሰጠ ይገኛል። ህክምና ምርመራ ከፈለጋችሁ፣ ቀንም ማታም የኢመርጀንሲ ትሪትመንቶችን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ከታች ያሉ ስልኮችን ሴቭ ብታደርጓቸው ይጠቅሟቸዋል። ሶስተኛው የአባት ጥቅም ደግሞ የስሜት ብስለትን በደንብ ያስተምራታል። የስሜት ብስለት ወይም ኢሞሽናል ዴቨሎፕመንት የምንለው ገና ከ2 ዓመት ከ3 ዓመት ጀምሮ የሚያድግ ነገር ነው። ይህ ነገር ደግሞ በልምምድ ውስጥ የሚመጣ እንጂ በአንድ ቀን የሚመጣ አይደለም። ለምሳሌ ከወደቀችበት አንስቶ ሲያቅፋት ወይም ደግሞ በጣም ተናዳ በነበረችበት ወቅት ሄዶ ሲያቅፋት፣ ሲያረጋጋት ወይም ትሪት ሲያረጋት፣ እነዚህ ሁሉ ነገሮች የስሜት ብስለትን ከአባት እንድትወርስ ይረዳል። በነገራችን ላይ ይህ ጥቅም ለሴት ልጅ ብቻ ሳይሆን ለወንድ ህፃናትም ይሰራል። በደንብ የሚሰራ ነገር ነው። ስለዚህ ልጆች
ልጆቻችንን በተናደዱ ሰዓት ላይ አታልቅሱ ምንድነው ብሎ ከማንቋሸሽ ይልቅ ስሜታቸውን ጠጋ ብሎ መረዳት፣ ምን እንዳናደዳቸው ወይም ምን እንደሚያስለቅሳቸው መጠየቅ መረዳት ተገቢ ነው የሚሆነው። ይህን ስናደርግ ለሴት ልጅ የሚንከባከበኝ ሰው አለ፣ የሆነ ሰው አለኝ፣ አባት አለኝ የሚለውን የውስጥ ጥንካሬ ይሰጣታል። እዛ ላይ ደግሞ ከትንሽ ጉዳት አገግማ እንድትነሳ በቀላሉ ይጠቅማታል ማለት ነው። አራተኛው የአባት መኖር ጥቅም ደግሞ ለትምህርቷና ለዓላማዋ ቅድሚያ እንድትሰጥ በጣም ያገዛታል። አባት ለቤቱ እንዳልኳችሁ ራስ ነው፣ ጋይድ ማድረግ አለበት፣ መንገዱን ማሳየት አለበት። ይህን ሲያደርግ ትክክለኛ መንገድ ምን አይነት እንደሆነ ያ ማለት ከጓደኛቸው ጋር ምን አይነት ጊዜ ማሳለፍ እንዳለባቸው፣ ቤት ውስጥ ምን አይነት ጊዜ ማሳለፍ እንዳለባቸው፣ ምን አይነት የህይወት መርህ መከተል እንዳለባት ጋይድ ማድረግ አለበት። ይህን የማያደርግ አባት ከሆነ ፍቅር የማይሰጥ ሆነ ጊዜ የማይሰጣት ከሆነ ያለ ጊዜዋ አላስፈላጊ ሪሌሽንሺፕ ውስጥ ልትወርቅ ትችላለች። ምክንያቱም ቤት ውስጥ በቂ የሆነ ቫሊዴት የሚያደርጋት ፍቅር የሚሰጣት ሰው ስላላገኘች ማለት ነው። ስለዚህ ለዓላማችን ጠንካራ እንድንሆን የእናትን የአባትን መገኘት በጣም ወሳኝ ነው። አባቶች ደግሞ በደንብ ጋይድ ማድረግ ይኖርባቸዋል ልጆቻቸው። አምስተኛው የአባት ጥቅም ደግሞ ከወንዶች ጋር ምን አይነት ባውንደሪ ያስፈልገናል። ሪሌሽንሺፕ የሚባለው ነገር፣ ጓደኝነት የሚባለው ነገር ወይም ኖርማል ቅርርብ የሚባለው ዲስታንስ ወይም ባውንደሪውን በደንብ መለየት እንድትችል ያደርጋታል። አባት ልጁን ትሪት የሚያደርግ ከሆነ በደንብ ፍቅር የሚሰጣት ከሆነ ይነግራታል ምን አይነት ወንድ መከተል እንዳለባት፣ ምን አይነት ወንድ አደጋ እንዳለው፣ ምን አይነት ሰው አደጋ እንዳለው በደንብ ይነግራታል። ያ ደግሞ ለአይምሯ በጣም ወሳኝ ነገር ነው። ባውንደሪ ሜክ ማድረግ ትጀምራለች። ፍሬንድሺፕ ባውንደሪ፣ ሪሌሽንሺፕ ባውንደሪ እና እነዚህ መሳሰሉትን በደንብ መለየት ትችላለች። እነዚህ ሁሉ የአባት መኖር ሴት ህፃናት ላይ የሚያመጣው ተጽዕኖች ናቸው። ከዚህ በተጨማሪ ደግሞ ለወንድ ልጆችም ለሴት ልጆችም ደግሞ በጣም ብዙ ጥቅሞች አሉት። የአባት መኖር በራሱ ትልቅ አስተዋጽኦ አለው እና በተቻለ መጠን ልጆቻችሁን እናትን አባትን ባለበት ትክክለኛ ትዳር ውስጥ ቢያድጉ ይመከራል። ይህ ካልሆነ ግን በተለያየ እናትና አባት የሚያድጉ ህፃናት አንደኛ ለጭንቀት ተጋላጭ ይሆናሉ። ሁልጊዜ ለምሳሌ እናትና አባት የተለያዩበት ምክንያት እነሱ ሊመስላቸው ይችላል ወይም ጥፋቱ የእነሱ ሊመስላቸው ይችላል እና ለጭንቀት ሊዳረጉ ስለሚችሉ በተቻለ መጠን ልጆቻችሁን ትሪት አድርጎ ለሁለት በጋራ ሆናችሁ እናትም አባትን ባለበት ብታሳድጉ እመክራችኋለሁ። ለዛሬ ያለኝ አጭር መረጃ ይህን ይመስላል። እንደዚህ አይነት አጫጭር መረጃዎች ማግኘት ከፈለጋችሁ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። ሀሳብ አስተያየት ካላችሁ ያልገባችሁ ነገር ካለ ደግሞ ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።